ታላላቅ የአውሮፓ ክለቦችን ወቅታዊ የዝውውር መረጃና ዕለታዊ የቡድን ዜናዎችን የምታደምጡበት የስፖርት የመረጃ ክፍለ ጊዜና የዩቲዩብ ቻናላችን ላይ ትገኛላችሁ። ውድ ቤተሰቦቻችን በርካታ ጥንቅሮችን ይዘናል። ወቅቱ ከዝውውር ጋር የተያዘ በርካታ መረጃዎችን እየሰማንበት ያለ እንደሆነም ይታወቃል። ትልቆቹን ክለቦች እናነሳለን። በተለይም በእንግሊዝ ፕሪሚየር ሊግ ቢግ ሲክስ ክለቦች ጋር በተያዘ ከዝውውር መረጃ ጋር በተያዘና ዕለታዊ ቡድን ዜናችን ዛሬም እንደተጠበቀ ነው። የአውሮፓ ምሽቶችም ተመልሷል። አውሮፓ ሻምፒዮንስ ሊግ፣ የዩሮፓ ሊግ፣ ኮንፈረንስ ሊግ እነኚህ ጨዋታዎች ጋርም በተያዘ የምናደርሳችሁ ሰፋ ያለ መረጃ አለ። በአርሰናል በኩል እንግዲህ የዘንድሮን የአውሮፓ ሻምፒዮንስ ሊግ ዋንጫ ሊያነሳ የሚችልባቸው በርካታ ግጥምጥሞሾች መጥተዋል። ዛሬ ምሽት በሚደረገው ጨዋታ ጨምሮ በርካታ ነገሮችን በአርሰናል ቤት እናነሳለን። ከዛ በተጨማሪም በኤምሬትስ የተገኙት ባለሀብት እንመለከታለን። ታሚም ቢን አህመድ አልታኒ ኤምሬትስ ናቸው ያሉት። ውድ ቤተሰቦቻችን በአርሰናልና በፓሪስ ሰን ዠርሜን ጨዋታ በተጨማሪ አርሰናል ቤት በርካታ የዝውውር መረጃዎችን ይዘናል፣ እናነሷለን። የቀድሞ የሪያል ማድሪድ ተጫዋች ቫንደር ቫርት ግን ስለ አርሰናል የሰጠው መግለጫ አርሰናሎች በብዙ ተቃውሞታል። አርሰናል ደጋፊዎችንም በብዙ ያስቆጣ ነው። ለመሆኑ ምድር የተፈጠረው ታደምጡታላችሁ። ሪያል ማድሪዶችም ጨክነው አርሰናል ላይ ተጫዋች ለመውሰድ ጥረታቸው እንደሚያደርጉም እንደሚቀጥሉም ፋብሪዞ ሮማኖ ራሱ አረጋግጧል። እንመለከተዋለን። አርሰናል ቤት ሰፋ ያለ መረጃ ይዘናል። ማንቸስተር ዩናይትድ ወዳልተሸነፈበት መድረክ ይመለሳል። በዚህ ሳምንት ሽንፈት ያልቀመሰው ብቸኛው የአውሮፓ ቡድን ነው። በአውሮፓ መድረክ ላይ ሩበን አሞሪም የሚሉን ነገር አለም። ከዛ በተጨማሪ የማንቸስተር ዩናይትድ ምርጦችን እናነሳለን። ከዝውውር ጋር በተያዘ ግን ለማንቸስተር ዩናይትድ ማን ይሻላል በሚል ጉዳይ ላይ የቀድሞ ሊቨርፑል ተጫዋች የሚለን ነገር አለ። ስለ ዩናይትድ በርካታ የቡድን ዜናና የዝውውር መረጃ እናነሳለን። ከ2 ዓመት በፊት ልናስፈርምህ ጥያቄ አቅርበው ከጫፍ ደርሰው ነበር ሊቨርፑሎች አንድን ተጫዋቹ ግን ሊቨርፑልን ጥያቄ አሻፈረኝ ብሎ ነበር። በዚህ ሳምንት ግን ሊቨርፑልን ደማቅ አቀባበል ያደርጋል። የዋንጫ ባለ ክብር መሆኑን ተከትሎ ሊቨርፑል ቤት ተጨማሪ የቡድን ዜና ይዘናል። አንዲ ሮበርትሰን ይህን የማይረባ ንግግር ተቀባይነት የለውም ብሏል። በምን ጉዳይ ነው በዚህን ያክል ደረጃ የተበሳጨው? ሊቨርፑላውያን ጠብቁን፣ እናነሰዋለን። ከቼልሲ ጋር በተያያዘም 2 ተከላካዮችን ማጣመር ይፈልጋሉ። ኤንዞ ማሬስካ በቀጣይ ቡድናቸው ውስጥ እነኝን ተጫዋች ማግኘት ግን ለቼልሲ በጣም ፈታኝ ነው፣ ግን እናደርገዋለን እያሉ ነው። ቶትናምም የፕሪሚየር ሊጉን ዋንጫ ለሁለተኛ ተከታታይ ዓመት የወሰነበትን አጋጣሚ እናነሳለን። በስፔን ላሊጋ፣ በጣሊያን፣ በጀርመን፣ በፈረንሳይ ለእናንተ ውድ አድማጮቻችን ትልቆቹን ክለቦች የተመለከተ ወቅታዊ ጥንቅር እያስደመጠን ቆይታ ስናደርግ እናንተ ደግሞ ላይክ እያደረጋችሁ አበረታቱን። ቤተሰብ መሆን ካሻችሁም ሰብስክራይብ ማድረግ ይቻላል። ሀሳብ አስተያየታችሁንም በሀሳብ መስጫ ሳጥናችን ላይ እያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩ። አንድ የሀገር ቤት ጉዳይ አንስተን የዛሬ መረጃዎቻችንን እንጀምር። ድሬዳዋ ከተማ አሰልጣኝ ይታገሱ እንዳለ ከኢትዮ ኤሌክትሪክ ጋር ቡድናቸው ባረገው ጨዋታ በዕለቱ ቀይ ካርድ ከሜዳ መሰናበታቸው ይታወሳል። ይህ ጨዋታ በ3 ዙር እንደተደረገና በጣም አነጋጋሪ እንደነበር ሰሞኑን ነግረናቸዋል። የመጀመሪያው ዙር ጨዋታ በዝናብ ተቋረጠ። ሁለተኛ ዙር ጨዋታ መብራት ጠፋበት። ሶስተኛው ዙር ጨዋታ ግን የኢትዮጵያ እግር ኳስ ፌዴሬሽን ለሶስተኛ ጊዜ ስህተት ላለመስራት በፀሐይ ነበር 3 ሰዓት ከ30 ሲል ጨዋታው እንዲጫወቱ ያደረገ ሁለቱ ክለቦች። በጨዋታው ላይ ታዲያም የድሬዳዋ ከተማ አሰልጣኝ ይታገሱ እንዳለ በቀይ ካርድ 44ኛው ደቂቃ ላይ በተለይም የዕለቱን ዋና ዳኛ እጅግ በጣም አጸያፊ ስድብ መሳደቡን ተከትሎ 3 ጨዋታ ተቀጣ። ከዛ በኋላ ደግሞ አላባራም። አሰልጣኙ ወደ መልበሻ ክፍል ነው ያመራው። በዛም እንግዲህ የዳኞች መልበሻ ክፍል በመሄድም ተጨማሪ አጸያፊ ስድብ መሳደቡን ተከትሎ በአጠቃላይ 6 ጨዋታ እንዲቀጣ ተደርጓል ማለት ነው። የኢትዮጵያ ሊግ ካምፓኒ ይፋ ያደረገው ሳምንት የጨዋታ ሪፖርት ላይ ነው የተመለከትነው። በተመሳይ የቅዱስ ጊዮርጊስ ምክትል አሰልጣኝ ሳምሶን ሙሉ ጌታና የአርባ ምንጭ ከተማ አሰልጣኝ በረከት ደግሞ እያንዳንዳቸው አንዳንድ ጨዋታ ቅጣት እንደተጣለባቸው ነው የኢትዮጵያ እግር ኳስ ፌዴሬሽን ወይም ደግሞ የደንብና ስነስርዓት ኮሚቴው ይፋ ያደረገው። ወደ ባህር ማዶ ስፖርታዊ መረጃችን እንሻገር። የአውሮፓ ምሽቶች ላይ እንገኛለን። በታሪክ በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታዎች ላይ በርካታ ግቦችን በማስቆጠር ሮናልዶን የሚስተካከል የለም። ሮናልዶ በግማሽ ፍጻሜ ጨዋታዎች ላይ ብቻ 13 ግቦች አሉት። ከዛ ቀጥሎ የምናገኘው ከሪም ቤንዜማ ነው። 8 የግማሽ ፍጻሜ አውሮፓ ሻምፒዮንስ ሊግ ግቦች አሉት። ከዛ በኋላ ሮቤርት ሌዋንዶስኪ 3ኛው ተጫዋች ነው፣ 7 አሉት። ሊዮኔል አንድሬስ ሜሲ 6፣ አሌሳንድሮ ዴል ፔሮ 5 ግቦች አሏቸው።
ሮናልዶን በመድረኩ የሚስተካከልንም በነገራቸው ላይ ውድ ቤተሰቦቻችን ብቸኛው በዚህ ሳምንት ጨዋታ የሚያደርገው ከነኚህ ተጫዋቾች ከ1-5 ካሉት ሮቤርት ሌዋንዶውስኪ ነው። ምናልባት ሁለተኛው ተጫዋች ለመሆንና የቤንዜማን ሪከርድ ለማጋራት ጥሩ አጋጣሚ ይፈጠርለታል። 2 የደርሶ መልስ ጨዋታ እጁ ላይ ስላሉ ማለት ነው። የሎስ ብላንኮች የመሃል ተከላካይ አንቶኒዮ ሩዲገር በኤል ክላሲኮ ጨዋታ ወቅት ጉዳት እንዳጋጠመው ይታወቃል። በጉዳቱ ምክንያት አንቶኒዮ ሩዲገር በእግሩ ላይ ቀዶ ጥገና ሕክምና ማድረጉ ክለቡ ይፋ አድርጓል። ሰሞኑን እኛም ይህን መረጃ ስናደርሳችሁ ነበረ። ክለቡም ይህን መረጃ አረጋግጦታል። ይህንንም ተከትሎ ሩዲገር ከ6 እስከ 8 ሳምንታት ከሜዳ ይርቃል። ስለዚህ በውድድር ዓመቱ ለሪያል ማድሪድ ጨዋታ አያደርግም። ለነገሩ ከጉዳት ነፃም ቢሆን ቅጣት ላይ ያለ ተጫዋች እንደሆነ ይታወቃልና በዚህ ምክንያት ለክለቡ ግልጋሎት አይሰጥም ነበረ። ስለዚህ ለሪያል ማድሪድ ከጉዳቱ ጋር በተያያዘ በዚህ ውድድር ዓመት አንቶኒዮ ሩዲገር አንመለከተውም። በዓለም ክለቦች ዋንጫም የመድረሱ ነገር በጣም አጠራጣሪ ነው እየተባለ ይገኛል። አሰልጣኝ ካርሎ አንቸሎቲም በተቃራኒ ሲፋለሟቸው ከነበሩ ተጫዋቾቻቸውና አሁን በሪያል ማድሪድ ውስጥ አብሯቸው ሲሰሩ የነበሩ የብራዚል ተጫዋቾችን በብሔራዊ ቡድን ደረጃ ያሰለጥናሉ አንድ ላይ ማለት ነው። ራፊኒያን በተቃራኒው 3 የገጥሞት 3 ያሸንፏቸዋል። ግን በቀጣይ አንድ ላይ ነው የሚሰሩት። ሮድሪን ይዘው ይሄዳሉ ከሪያል ማድሪድ በርካታ ከዋክብቶችን ወዳሉበት ብራዚል ብሔራዊ ቡድን በቀጣይ እንግዲህ ያመራሉ ተብሎ ይጠበቃል። የእሳቸው አልጋ ወራሽ እንዲሆን አሁንም የባየር ሌቨርኩሰኑና የቀድሞ ተጫዋቻቸው ዣቪ አሎንሶ ቁጥር 1 ምርጫቸው ሆኖ ቀጥሏል። በመጪዎቹም ቀናት ውሳኔውን ለባየር ሌቨርኩሰን ያሳውቃል ተብሎ ይጠበቃል። ዣቪ አሎንሶ የካርሎ አንቸሎቲ ወደ ብራዚል ብሔራዊ ቡድን ማምራት ጉዳይ እውን መሆኑን ተከትሎ የዣቪ አሎንሶ ደግሞ አልጋ ወራሽነት አሁን እውን እየሆነ የመጣ ይመስላል። በቀጣይ በክለቡ ባለው መብት መሰረት በተለይም በዣቪ አሎንሶ እና በባየር ሌቨርኩሰን መካከል በተቀመጠው አንቀጽ መሰረት በቀጣይ ሪያል ማድሪድ አሰልጣኝነትን በመረከብ ጉዳይ ላይ ቀጣይ ሳምንት ውሳኔውን እንሰማለን ተብሎ ይጠበቃል። ሪያል ማድሪድ ቤት አንድ ህግ አለ። 30 ዓመት ያለፈው ተጫዋች ሊሰጠው የሚችለው ትልቁ ኮንትራት የ1 ዓመት ነው። ቲቦት ኮርቷ በሪያል ማድሪድ 30 ዓመት ሞልቶት የ2 ዓመት ኮንትራት ቀርቦለታል። ይህ እንግዲህ ሊሆን የቻለው ምክንያት በግብ ጠባቂው ደስተኛ ስለሆኑ ነው ተብሏል። ግን ፈታኝ ጊዜ ነው በዚህ ውድድር ዓመት እንደ ቡድን እያሳለፈ የሚገኘው ሪያል ማድሪድ። ቲቦት ኮርቷ ብቻም ጣት የሚቀሰርበት አይነት ግብ ጠባቂ አይደለም። እንደውም በኤምሬትስ በነበረው የአርሰናልና የሪያል ማድሪድ ጨዋታ 3 ግብ ተቆጠረ እንጂ ቡድኑን በብዙ ሲታደግ የነበረው ተጫዋች ቲቦት ኮርቷ ነው። ከአብዛኛው የሪያል ማድሪድ ተጫዋቾች የተሻለ ምሽት በሁለቱም የአውሮፓ ሻምፒዮንስ ሊግ ያሳለፈ ግብ ጠባቂ ነበረ። የተቆጠሩበትንም ግቦች ከተመለከተን ከሱ አቅም በላይ በሆኑ ቴክኒኮች የተቆጠሩ ግቦች ነበሩና ለሪያል ማድሪድ ምንም ጥርጥር የለውም ምርጡ ተጫዋች ነበር ማለት ይቻላል በዚህ ውድድር ዓመት። እናም የ2 ዓመት ኮንትራት በሪያል ማድሪድ ቀርቦለታል። ጥሩ ጥያቄ ከመጣ ሮድሪጎ በሚቀጥለው የውድድር ዓመት ሪያል ማድሪድ ላይቀጥል ይችላል ብለዋል ታማኙ የዜና ምንጭ ፋብሪዞ ሮማኖን ያረጋገጠ። ውድ ቤተሰቦቻችን ይህን ተጫዋች ለመውሰድ ደግሞ በርካታ ክለቦች ፍላጎት እንዳላቸው ይታወቃል። ለአብነት ያክል በሊቨርፑል እንደውም የሳላህ ተተኪ እንዲሆን በትልቁ ስሙ ሲነሳ ነበረ። አሁን ከቅርብ ጊዜ ወዲህ ደግሞ ቼልሲዎች እስከ 100 ሚሊዮን ዩሮ ለማፍረሻ የተባለውን ሮድሪጎን እየተመለከቱት ነበር። የሳውዲ ክለቦች ጥያቄ እንደተጠበቀ ሆኖ ማለት ነው። በዚህ መሰረት ተጫዋቹ ጥሩ የሚባል ጥያቄ ወይም ደግሞ ወደሚፈልገው ክለብና ለስኬት ያበቃኛል ብሎ ወዳሰበው ክለብ ጥያቄ የሚቀርብለት ከሆነ ክለቡን ሊለቅ የሚችልበት ሰፊ እድል እንዳለ ነው ታማኙ የዜና ምንጭ ያረጋገጠው። የባርሴሎና ከ19 ዓመት በታች ቡድን ትሪፕል አሳክቷል። 3 ዋንጫዎችን ወስዷል። ውድ ቤተሰቦቻችን በዋናው ቡድንም አንዱን አንስተዋል። የስፔን ኮፓ ዴላሬን፣ ላሊጋውና ሻምፒዮንስ ሊግን የቀራቸው ከ19 ዓመት በታች ቡድናቸው ላሊጋ፣ ኮፓ ዴላሬና የወጣቶች የአውሮፓ ሻምፒዮንስ ሊግን ማሸነፉን አረጋግጧል። እጅግ በጣም አስደናቂ የሚባለ ቡድን ነው። ታዳጊዎቹም ዘንድሮ በባርሴሎና ቤት በተለይም ለዋናው ቡድን ማደግ የሚችሉ በርካታ ከዋክብትንም የተመለከትንበት ስብስብ ነበረ። ባርሴሎና የባየር ሌቨርኩሰኑን አሌክስ ግሪማልዶን ለማስፈረም ፍላጎት አላቸው ይላል የስካይ ስፖርት ጀርመኒ ዘገባ ነው። ተጫዋቹ በጀርመኑ ክለብ ሊቨርኩሰን እየተጫወተ ይገኛል። የተጫዋቹ ዋጋ ከ40 ሚሊዮን ዩሮ ይበልጣል ተብሎ አይታሰብም። የባርሴሎና ዳይሬክተር ዴኮም የተጫዋቹ ልዩ አድናቂ ነው።
በቀጣይ ውድድር ዓመት ራሳቸውን በአዲስ መልክ ያጠናክራሉ ተብሎ ይጠበቃል። ግን ወጣት ተጫዋቾችን ማምጣት ቅድሚያ ይሰጣሉ ተብሎ ይጠበቃል። የዴኮ ተመራጩ ተጫዋች በባየር ሌቨርኩሰን ይገኛል። ጨረታው ግን ከፍ ያለ ሊሆን እንደሚችል ምንም ጥርጥር የለውም። በቀጣይ ክረምት ላይ በዚህ ሳምንት አንደኛው የሚጠበቀው ጨዋታ በኢንተር ሚላን እና በባርሴሎና መካከል በስፔን በሊዩስ ካምፓና ስቴዲየም የሚደረገው ጨዋታ ነው። ቤንጃሚን ፓቫርድ በኢንተር ሚላን በኩል በጉዳት ምክንያት በጨዋታው ላይ እንደማይገኝ ተረጋግጧል። በባርሴሎና በኩል ደግሞ እንደ ሮቤርት ሌዋንዶስኪ ያለ ተጫዋች ጉዳት ላይ እንዳለ ይታወቃል። ክሌመንት ቱርፒን በመሃል ሜዳ ዳኝነት የሚመሩት ይህ ወሳኝ ጨዋታ በወቅታዊ ብቃት ኢንተር ሚላን 3 ተከታታይ ጨዋታዎችን ተሸንፎ በባርሴሎና በኩል ደግሞ የስፔን ኮፓ ዴላሬን ትልቁን ዋንጫ ያውም ከሪያል ማድሪድ ነጥቆ የመጣበት አጋጣሚ ነው። የላሊጋው መሪ ነው። ኢንተር ሚላን ደግሞ በዚህ ሳምንት የጣሊያን ሴሪያ መሪነታቸውን ለናፖሊ ያስረክበው የመጡበት ነው። በሁለት የተለያዩ ሳምንታት ውስጥ ያለፉ ሁለት ክለቦች የሚጫወቱ ናቸው። ኢንተር ሚላን በጥሩ ሁኔታ ላይ አይደለም ቢባልም ግን በአሰልጣኛቸው በኩል በሰጡት ጋዜጣዊ መግለጫ ለጨዋታው 100% ቡድኔ ዝግጁ ነው እያሉ ነበር። ለማንኛውም ቤንጃሚን ፓቫርድ በኢንተር ሚላን በኩል እንዲሁም ሮቤርት ሌዋንዶስኪ በባርሴሎና በኩል በጨዋታው 100% የማይገኙ ተጫዋቾች ናቸው። 41 ዓመት በፊት ወደኋላ ብንጓዝ ልክ በዛሬ ቀን ነበር አትሌቲኮ ቢልባኦ የላሊጋ ዋንጫን ያሳካበት ቀን ነበር። ከ41 ዓመት በፊት በነገራችን ላይ በዛ ቡድን ውስጥ ሁሉም የባስክ ግዛት ተጫዋቾች ብቻ ናቸው የነበሩት። አንድም ከባስክ ግዛት ውጭ የነበረ ተጫዋች ያላዘ ስብስብ ነበረ። በዚሁ አጋጣሚ በስፔን ላሊጋ ታሪክ ወደ ታችኛው ዲቪዚዮን ወርደው የማያውቁም 3 ክለቦችን ካነሳን አንደኛው አትሌቲኮ ቢልባኦ ነው። አትሌቲኮ ቢልባኦ፣ ሪያል ማድሪድ፣ ባርሴሎና ጋር ማለት ነው። በተመሳይ 3ቱ ክለቦች ከላሊጋ ወርደው አያውቁም። በዚህ ሳምንት ደግሞ በሳን ማሜስ ከማንቸስተር ዩናይትድ ጋር እጅግ በጣም ወሳኝ የሚባል የኤሮፕ ሊግ ጨዋታ እንዳለበት ይታወቃል። በሳን ማሜስ ተሸንፎ ያቅም ዘንድሮ በኤሮፕ ሊጉ ለማንቸስተር ዩናይትድን ፈተና ይሆናል ተብሎ ይጠበቃል። ለማንኛውም ከዛሬ 41 ዓመት በፊት ነበር ልክ በዚች ቀን አትሌቲኮ ቢልባኦ የላሊጋን ዋንጫ ማሳካት ችሎ የነበረው። እንደዚህ አይነት ቁጥርን ካነሳን ከ16 ዓመት በኋላ የ2012ቱ የፍራንስ ሊግ አሸናፊ ሞንትሪፔሌ ከፍራንስ ሊጋ መውረዱ ተረጋግጧል። እዚህ የውድድር ዓመት ቀሪ ጨዋታዎች እየቀሩ ስለዚህ በሚቀጥለው የውድድር ዓመት የ2012ቱ የፍራንስ ሊግ አሸናፊ በሊግ ሳይሆን በሊግ 2 ነው የሚሳተፈው ማለት ነው። ሞንትሪፔሌ 16 ነጥብ አለው፣ 49 የግብ ዕዳ አለበት። ይህን ያህል ግብ የተቆጠረበት አንድም የፍራንስ ሊግ ቡድን የለምና እጅግ በጣም አስከፊ የውድድር ዓመት ካሳለፈ በኋላ ወደ ታችኛው ሊግ መውረዱ ተረጋግጧል። ሊድስ ዩናይትዶች ወደ እንግሊዝ ፕሪሚየር ሊግ ደግሞ ያደጉ በዚህ ውድድር ዓመት አንደኛው ክለብ ነው። ሊድስ ዩናይትድ ወደ ፕሪሚየር ሊጉ ሲመጣ ታዲያ ራሳቸውን ማጠናከር ይፈልጋሉ። የኒካስል ዩናይትዱን ሲያን ሎንግ ስታፍን የግላቸው የማድረግ ፍላጎት አላቸው ተብሏል። ስካይ ስፖርት እንዳስነበበሙ ከሆነ ሌሎችን በርከት ያሉ ተጫዋቾችን ወደ ቡድኑ ያመጣሉ ተብሎ ይታሰባል። በተለይም በመጡበት ዓመት ወደ ሻምፒዮንሺፕ የመውረድ ጣጣን ለሁለተኛ ጊዜ በፕሪሚየር ሊጉ ተመልክተናል። እናም ዘንድሮም መጪዎቹ ወርደዋል። ሊድስ ዩናይትድ ይህ ታሪክ እንዲደገምበት አይፈልግምና ራሳቸውን በብዙ መንገድ ማጠናከር ይፈልጋሉ ተብሏል። በሚቀጥለው ክረምት ቶትንሃም ሆትስፐርስ ሸጦ የመግዛት ሕግን ይተገብራል ተብሎ ይታሰባል። በተለይም ይሄ የፔሳሩ ሕግ ለበርካታ ክለቦች ማነቆ እንደሆነ ይታወቃል ዝውውር ለመፈጸም። በዚህም በቶትንሃም ሆትስፐርስ በኩል በርካታ ተጫዋቻቸውን ለገበያ ያቀርባሉ። በተለይም ለቡድኑ በቂ ግልጋሎት ይሰጣሉ ተብሎ የማይታሰብና ከቡድኑ ፍልስፍና ጋር አይቀጥሉም የተባሉ በርካታ ተጫዋቾችን ይሸጣሉ ተብሎ ይጠበቃል። በርካታ የዜና ምንጮች ከ7 በላይ ተጫዋቾችን ሊሸጡ ይችላሉ ተብሎ ይታሰባል። በዳኒ ሌቪ አማካኝነት የቀጣይ የክረምት የዝውውር መስኮት ፕላን ሲደረግም ለቡድኑ ሊያገለግሉ የሚችሉ የተወሰኑ ተጫዋቾችን ማምጣት እቅድ ተይዟልና እስከ 200 ሚሊዮን ዩሮ በጀትም በቶትንሃም ሆትስፐርስ በቀጣይ ዓመት ይጠበቃል። በቶትንሃም ሆትስፐርስ ቤት የሚገኙ ለሽያጭ ይቀርባሉ ተብሎ ከሚታሰቡ ተጫዋቾች አንደኛው ሪቻርልሰን ነው። ይህን ተጫዋች ኤቨርተኖች የግላቸው የማድረግ ፍላጎት አላቸው ተብሏል። መልሰው ወደ ክለቡ የመውሰድ ማለት ነው። በክለቡ እንዳሳለፈ እናውቃለን በኤቨርተን ቤት። እናም ይህ ተጫዋች በቶትንሃም ሆትስፐርስ ቤት እየተገፋ ይገኛል። በእርግጥ ጥሩ ብቃት ላይ ያለ ሲባል ተጫዋቹ በጉዳት ምክንያት በርካታ ጨዋታዎች ያመልጡታልና በዚህም ቶትንሃም ሆትስፐርሶች በቀጣይ ለገበያ ያቀርበውታል። ጊቭሚ ስፖርት እንዳስነበበው ከሆነ ደግሞ ከዚህ ተጫዋች ጋር በተያያዘ በርከት ያሉ የሳውዲ ክለቦችም ፈላጊዎቹ እንደሆነ ተዘግበዋል።
ስፐርስ ለሁለት ተከታታይ ዓመት አርሰናል ዋንጫ ያጣበትን አጋጣሚ የፈጠረው ክለብ ነው። በእርግጥ በዘመናዊ እግር ኳስ አንድ ክለብ ለአንድ ክለብ ውለታ የሚባል ነገር የለም። ሁሉም ክለብ ጨዋታን የሚያሸንፈው ለራሱ ሲል ነው። ከራሱ ፐርፎርማንስም አንጻር ጨዋታን ሊወስን ይችላል። ባለፈው ዓመት በማንቸስተር ሲቲ ተሸንፈው ማንቸስተር ሲቲ ዋንጫውን እንዲያሳካና አርሰናል ዋንጫውን እንዳጣ ያረጋገጠበት ጨዋታ ነበር። ዘንድሮም እንግዲህ አርሰናል ዋንጫውን ማጣቱን ያረጋገጠው ቶትናም በሊቨርፑል በተሸነፈበት ጨዋታ ነውና ሁለቱ የለንደን ክለቦች እንግዲህ ያለው ትንቅንቅ ይታወቃል። በተለይም በሀገር እንግሊዝ በሁለቱ ደጋፊዎች መሃል በሁለቱ ክለቦች መካከል ያለው ትንቅንቅ ይታወቃል። ቶትናም ግን ለሁለት ተከታታይ ዓመት የፕሪሚየር ሊግ አሸናፊ አርሰናል እንደማይሆን የተረጋገጠበትን ጨዋታ ያደረገ ክለብ ነው። ቲም ቶክ ዛሬ በፊት ገጹ ላይ አንድ መረጃን ይዞ ወጥቷል። ቼልሲ በኤንዞ ማሬስካ እየተመራ ቀጣይ ውድድር ዓመትን ሲያሳልፍ ጠንካራ ስብስብ እንዲኖረው ይፈልጋል። ከዚህ ውስጥ አንደኛው ደግሞ በመከላከል ስፍራ ላይ ነው። በመከላከል ስፍራ ላይ በርካታ ዝርዝሮችን ይዘዋል። በቼልሲ በኩል ግን ከበድ ያለን ፉክክር ምንም ጥያቄ የለውም ይጠብቃችኋል። በመከላከል ስፍራው ላይ የፓላሱን ማርክ ጉያን እንደዚሁም ደግሞ የበርንማውዙን ዲያን ሁይሰንን የገላቸው ማድረግ ይፈልጋሉ። ማርክ ጉዌን ለማምጣት ግን እንደ ሊቨርፑል ያለ ክለብ በራሱ ፈተና ነው የሚሆንባቸው። ቶትናም ሆትስፐርስ ካስታወሳችሁም ባለቀ ሰዓት በክረምት የዝውውር መስኮት እስከ 60 ሚሊዮን ፓውንድ አቅርበው ነበረ፣ ውድቅ ተደርጎባቸዋል። ዲያን ሁይሰን በአውሮፓ ትልቅ ክለቦች የሚፈለግ ተከላካይ ነው። በቼልሲ በኩል ግን ሁለቱን ተጫዋቾች ማጣመር በቀጣይ በዋነኝነት የተያዘው እቅድ እንደሆነም ነው መረጃዎች እየወጡ የሚገኙት። በተለምዶ ቶፕ 6 ከሚባሉ ቡድኖች ውስጥ ሊቨርፑል ዋንጫውን አሳክቶ እዛው ቶፕ 4 ውስጥ ይገኛል። በተለምዶ ቶፕ 6 ክለቦች ቶፕ 4 ውስጥ ለመጨረሻ ጊዜ ከቆዩበት ቀን አንጻር ብንቆጥር ሊቨርፑል፣ አርሰናል እና ማንቸስተር ሲቲ እስከዚህ ሰዓት ድረስ ቶፕ 4 ውስጥ ናቸው ያሉት። ቼልሲ ወደ 8 ቀን ተቆጠረ። ውድ ቤተሰቦቻችን ቶፕ 4 ላይ ከተመለከት ነው ቶትንሃም 245 ቀን ሆኖናል። ቢግ 6 ከሚባሉ ክለቦች ውስጥ ቶፕ 4 ውስጥ ከተመለከት ነው። ማንቸስተር ዩናይትድ ወደ 256 ቀናት አልፈዋል። በተለምዶ ቢግ 6 ክለብ ተብሎ ከሚጠሩት ቶፕ 4 ውስጥ ከቆየ ማለት ነው። የዩናይትድ እና የቶትናም ዘንድሮ ምን ያህል መጥፎ ጊዜን እያሳለፉ እንደሆነ ማሳያ ነው። አንዲ ሮበርትሰን የማይረባ ንግግር ብሎታል። በእርግጥ ይህንን ንግግር የተናገረው ቫንደር ቫርት ነው። የእንግሊዝ ፕሪሚየር ሊግ እንደወትሮ አይደለም የሚል ንግግርን የተናገረው እሱ ነው። አንዲ ሮበርትሰን ሰዎች ፕሪሚየር ሊግ ልክ እንደ ከዚህ ቀደሙ ጥሩ ሊግ አይደለም ይላሉ፣ ይህ የማይረባ ንግግር ነው ብለዋል። እኛ የዘንድሮን የፕሪሚየር ሊግ ዋንጫ ለማንሳት ብዙ ፈተና ብዙ ትግል አይተናል። ፕሪሚየር ሊጉ አሁንም ጠንካራ ነው ሲል በቀድሞ የሪያል ማድሪድ ተጫዋች ቫንደር ቫርት የተነሳውን ሀሳብ ስም ሳይጠቅስ ተቃውሞታል። በእርግጥ ቫንደር ቫርት ሊቨርፑል ዋንጫ ስላነሳ ይህን ነገር ተናግሮታል ከሚለው በዘለለ ስለ አርሰናል የተናገረውም ንግግር ዛሬ አርሰናል ደጋፊዎችን በብዙ እንዳስቆጣ ነግረናቸዋል። በአርሰናል መረጃ ክፍለ ጊዜ እናነሰዋለን። በካይሴዶ እና በሊቨርፑል መካከል የነበረውን የዝውውር ሂደት በርካቶች እናስታውሳለን። ካስታውሳችሁ 2023 ክረምት ላይ ካይሴዶ ለሊቨርፑል ሊፈርም ከጫፍ ደርሶ ነበር። በኋላም ላይ ግን ቼልሲ ረብጣ ብሮችን ከፍሎ ነጥቋል ከሊቨርፑል ተጫዋቹን። ታዲያ ከ2 ዓመት በኋላ ኦልሞስት 2 ዓመት አልሞላም ግን በስታምፎርድ ብሪጅ በዚህ ሳምንት በሚደረገው ጨዋታ ማለት ነው ካይሴዶ ልውሰድ ብሎ በብዙ ለታገለው ሊቨርፑል አጨብጭቦ ወደ ሜዳ የሚያስገባው ይሆናል። ይህ ጨዋታ ለክብር የሚደረግ ጨዋታ ነው ለሊቨርፑል። ለቼልሲ ግን የህልውና ጨዋታ ነው። በኢትዮጵያን የቀን አቆጣጠር ቀመር መሰረት እሁድ ሚያዝያ 26 አመሻሽ 12 ሰዓት ከ30 ስታምፎርድ ብሪጅ ላይ የሚደረግ ጨዋታ ነው። ሊቨርፑሎች አዳም ዋርተንን ደግሞ የክለባቸው እቅድ ውስጥ ከተው ይዟል ተብሏል። በክሪስታል ፓላስ ይገኛል። በበርካታ ክለቦችም የተደነቀም የተወደደም ተጫዋች ነው። 50 ሚሊዮን ዩሮ አካባቢ ወጪ ያስደርጋል ተብሎ ይጠበቃል። በተለይም ቀጣይ ውድድር ዓመት ከሊቨርፑል የሚለቁ በርካታ ተጫዋቾች አሉ። እንደውም ከ5 በላይ ተጫዋቾች በሊቨርፑል ይለቃሉ ተብሎ ስማቸው ይፋ ተደርጓል። ለማንኛውም ከራሱ ከሊቨርፑል ኦፊሻሊ ስማቸው ሲረጋገጥ እንነግራችኋለን። የሚጠበቁ እንደ ዳርዊን ኑኔዝ፣ ዋታሩ ኢንዶ አይነት ተጫዋቾች እንዳሉ ሆነው ተጨማሪ በርካታ ያሉ ተጫዋቾች አሉ። ለማንኛውም እነሱን ለመተካት በሚደረገው ጥረት ላይ የፓላሱን አዳም ዋርተን በዝርዝራቸው ውስጥ ሊቨርፑሎች አካተዋል። የ18 ዓመቱ አካዳሚ ተጫዋች ጄደን ካምሶን በቀኝ ዊንግ ባክነት ይጫወታል። 18 ዓመቱ ነው። በታዳጊ ቡድን ውስጥ ቢገኝም በቀጣይ በማንቸስተር ዩናይትድ ይህ ቦታ ሊሰጠው ይችላል ተብሎ ይጠበቃል። በተለይም እንደ ዲያጎ ዳሎ ያለ ተጫዋች ጉዳት ላይ ነውና
የሜን ስፖርት ዘጋቢ ሳሙኤል ሉከረስት የማንቸስተር ዩናይትዱ አለቃ ሩበን አሞሪም በተጫዋቹ በጣም ደስተኛ ናቸው፣ ድገቱንም ወደውታል። እሳቸውን በእርግጥ ለአካዳሚ ተጫዋች ጊዜ ሲሰጡ የሚታሙ አይነት አሰልጣኝ አይደሉም ሩበን አሞሪምና በዝርዝራቸው ውስጥ ይህን ተጫዋች አካተዋልና በቀጣይ ማንቸስተር ዩናይትድ በተለይም በፕሪሚየር ሊግ በሚያደርገው ጨዋታ ይህ የ18 ዓመት የአካዳሚ ተጫዋች የዳሎትን ቦታ ይዞ ሊጫወት ይችላል። ከዙር ጋር በተያያዘ ማንቸስተር ዩናይትድ አሁንም የሪያን ቼርኪን ሁኔታ እየተከታተለ ነው። በዛ ላይ 30 ሚሊዮን ዩሮ ብቻ የውል ማፍረሻ አለው። ምናልባት ዩናይትድ በአንድ የራሽፈርድ ሽያጭ ብቻ ሊያመጣው የሚችለው አይነት ተጫዋች ነው። ይህ ተጫዋችን ግን ዩናይትድ ለማግኘት በሚያደርገው ጥረት ላይ እንደ ቶትናም ሆትስፐርስ ያለም ክለብ የተጫዋቹ ዋነኛ ፈላጊ እንደሆነ ይታወቃል። ግን ከማንቸስተር ዩናይትድ ዝውውር ጋር በተያያዘ የግድ ኤሮፕ ሊጉን ፍጻሜ መጠበቅ ሊኖርብን ይችላል ትልቅ ዝውውሮችን ለመፈጸም። ኦስሜን በከፍተኛ ደረጃ ለረጅም ጊዜ የተጫወተ ተጫዋች ሲሆን ሊያም ዴላፕ በአንጻሩ በፕሪሚየር ሊጉ አንድ የውድድር ዓመትን ብቻ ነው ያሳለፈው ይላል ፒተር ክሮች። ለማንቸስተር ዩናይትድ የትኛው ተስማሚ አጥቂ ነው በሚል ለቀረበለት ጥያቄ ለዴላፕ ጥሩ አመለካከት አለኝ፣ ጎበዝ አጥቂ ነው። ነገር ግን ችግር ላለበት ማንቸስተር ዩናይትድ መፍትሄ ከፈለግን ቪክተር ኦስሜን ነው የሚሆነው። በተለይም በወጥነት ለረጅም ዓመታት በሊግ ደረጃ ተጫውቶ ያሳየን ብቃት በዩናይትድም ይደግሟል ብዬ አስባለሁ። ለዴላፕ ጥሩ አመለካከት ቢኖረኝም ለዩናይትድ ግን መፍትሄ የሚሆነው ቪክተር ኦስሜን ነው ብለዋል። ማንቸስተር ዩናይትድ ራሽፈርድ እንደተጎዳበት ይታወቃል። በእርግጥ የዩናይትድ ንብረት ነው፣ የሚጫወተው ለአስቶን ቪላ በውሰት ስለሆነ አሁን ከአስቶን ቪላ ጋር ንግግር እያደረጉ እንደሆነ ተመላክቷል። ማንቸስተር ዩናይትድ ቤት መጥቶ ያገግም ወይስ በዛው በአስቶን ቪላ ነው የሚያገግመው በሚለው ጉዳይ ላይ ውይይቶች እየተደረጉ ነው። በርካታ ምንጮች ግን ተጫዋቹ ወደ ካሪንግተን ይመለሳል ተብሎ ይጠበቃል። ያው ራሽፈርድ በጥሩ ብቃት ላይ ነበረ፣ ጥሩ ዋጋ ሊያወጣ የሚችል ተጫዋች በነበረ ሰዓት ላይ ነው ይህን ጉዳት ያስተናገደውም። በአውሮፓ ሻምፒዮንስ ሊግም በፕሪሚየር ሊግም ለአስቶን ቪላ በጣም ቁልፍ ተጫዋች ነበረ። ግን በሚያሳዝን ሁኔታ በጉዳት ከውድድር ዓመት ውጭ እንደሆነ ሰሞኑን ተመላክቷል። በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወራ ሚያዝያ የወሩ ምርጥ ተጫዋች 4 እጩዎቻቸውን ይፋ አድርገዋል። ያው ብሩኖ ፈርናንዴዝ እንደሚያሸንፈው ቀድሞም የተተነበየለት የማንቸስተር ዩናይትድ የወሩ ምርጥ ተጫዋች እጩዎች ብሩኖ ፈርናንዴዝ፣ ካዜሜሮ፣ ሌኒየሮ፣ ሃሪ ማጉዌር እጩ ሆነው ቀርበዋል። አሁን ጥያቄው ከብሩኖ ቀጥሎ ማን ሁለተኛ፣ ማን ሶስተኛ፣ ማን አራተኛ ይሆናል ከሚለው ውጭ እንደ ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ምርጥ ብቃቱን በዚህ ወር ያሳየ ተጫዋች ፈልጎ ማግኘት ይከብዳል። በማንቸስተር ዩናይትድ ደጋፊዎች በኩል ግን የግል መልከታን እንሻለን። ማንቸስተር ዩናይትድ ለወርሃ ሚያዝያም የወሩ ምርጥ ግብ እጩዎችን ይፋ አድርጓል። ዘርኪዚ ሊዮን ላይ፣ ጋርናቾ ኒካስል ላይ፣ ከዛ ኡጋርቴ፣ ዳሎ፣ ሜኑ፣ ማጓየር እነኚህ በሙሉ ሊዮን ላይ ያስቆጠሯቸው ግቦች ተዘርዝረዋል። የዩናይትድ ደጋፊዎች በዚህ ወር ያያችሁት ምርጥ ግብ የትኛው ነው? ጋርናቾ ኒካስል ያስቆጠረው በፕሪሚየር ሊጉ ነው። ከዛ ውጭ ግን ዜርኪዝም፣ ኡጋርቴም፣ ዳሎ፣ ሜኑ፣ ማጓየርም በሊዮን ላይ ድራማ በበዛበት ጨዋታ ያስመለከቷቸው ግቦች ናቸው እጩና ሆነ የቀረቡት። ሩበን አሞሪም ስለ ሊቨርፑል ተጠየቁ። በፕሬስ ኮንፈረንስ ላይ እሳቸውን ምላሽ ሲሰጡ አሁን በማንቸስተር ዩናይትድ እና ሊቨርፑል መካከል ያለ የተለየ ደረጃ ነው፣ ነገር ግን ሁሉም ነገር ሊለወጥ ይችላል። እኔ አስታውሳለሁ ፕሪሚየር ሊግ ለማየት ስጀምር ነገሮች በተቃራኒው ነበሩ። ዩናይትድ ሀያል፣ ሊቨርፑል ብዙ የሚዳክር ቡድን ነበረ። ስለዚህ ሊቨርፑል እንደተቀየረው ሁሉ ዩናይትድም ይቀየራል፣ የጊዜ ጉዳይ ብቻ ነው ሲሉ ተደምጠዋል። በእሳቸው መሪነት ማንቸስተር ዩናይትድ ይለወጣል አይለወጥም የሚለው ነገር ብቻ ነው የሚጠበቀው። ዩናይትድም በዚህ ሳምንት ወደ አልተሸነፈበት መድረክ ይመለሳል። ኤሮፕ ሊግን እንዳልተሸነፈ ይታወቃል። ማንቸስተር ዩናይትድ ዘንድሮ በአውሮፓ ውስጥ በአውሮፓ መድረክ በሚሳተፉ የትኛውም ቡድኖች ሽንፈት ያልገጠመው ብቸኛው ቡድን ማንቸስተር ዩናይትድ እንደሆነ ይታወቃልና ወደ ሳን ማሜስ አቅንቶ በሜዳው በዚህ ውድድር ዓመት በኤሮፕ ሊግ ያልተሸነፈውን አትሌቲኮ ቢልባኦን ነው የሚገጥመው። እንግዲህ ሁለቱ ክለቦች በዚህ ጨዋታ ላይ ለዋንጫ ለማለፍ በሚያደርጉት ጉዞ የመጀመሪያ ዙር ጨዋታቸው ነው። ቀጣይ ሳምንት ደግሞ ወደ ኦልትራፎርድ ይመጡና ጨዋታቸውን ያደርጋሉ፣ የመልሱን ጨዋታ። የመጀመሪያ ዙር ጨዋታ በራሱ ግን እጅግ በጣም ወሳኝ ነው። ዩናይትድ ተሸንፎ ሳያውቅ በኤሮፕ ሊግ በዚህ ውድድር ዓመት፣ አትሌቲኮ ቢልባኦ በሜዳው ሳን ማሜስ ተሸንፎ ሳያውቅ በዚህ ውድድር ዓመት ማን ጨዋታውን በበላይነት ይወጣል፣ የመጀመሪያውን ጨዋታ ማን ድል ያደርጋል የሚለውን ደግሞ ሐሙስ ምሽት 4 ሰዓት የምንመለከተው ይሆናል። አርሰናል አጥቂ ይፈልጋሉ። ይሄ የዘንድሮ ጥያቄ አይደለም፣ የአምናም ጥያቄ ነበረ። የአምናም ብቻ አይደለም፣ በጥር የተጫዋቾችም ዝውውር መስኮት ላይ ትልቁ ጥያቄ ነበረ። በዚህ ክረምት ግን ይፈቱታል ተብሎ ይጠበቃል። አሁንም ፋብሪዞ ሮማኖ እንዳስነበበው ከሆነ ቪክተር ጊዮኬሬስ ቁጥር 1 የአጥቂ ስፍራ ተመራጭ ተጫዋች ሆኖ ቀጥሏል።
በቀጣይ የውድድር ዓመት አጥቂ ለማጠናከር በሚደረገውም ጥረት ላይ ዋነኛ ሰው ሆኖ እንደቀጠለ ነው የዘገበው። የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ የትኛውም አይነት መንገድ ቀጣይ ክረምት ለመሞከር ወስነዋል። ይህም ሳሊባን ከአርሰናል ለማስኮብለል ነው። ውድ ቤተሰቦቻችን አርሰናሎች ደግሞ በዚህኛው ሳይድ ተጫዋቹን ኮንትራት ከ2027 ወደ 2030 ለማሻገር በአንድሪያ ቤርታ እየተመሩ በዚህ ላይ ደግሞ የማይክል አርቴታ እምጃ ያለበት ጥረት እያደረጉ ነው። ትንቅንቁ እንደቀጠለ ነው። ነገር ግን የፍሎሬንቲኖ ፔሬዝ ተጽዕኖ ሳሊባ ላይ እስኪሄድ ድረስ ነው የሚለው ደግሞ ቆይታውን ሌላ የሚወስኑ አጋጣሚ ነው። የስፔን ራዲዮ ማርካ በጋዜጣውም ላይ ይዞት ወጥቷል። ፋብሪዞ ሮማኖ ሪያል ማድሪዶች ጥረት እንደሚያደርጉና ጥረቱም በአርሰናል ላይ ጫና እንደሚፈጥር እየተዘገበ ይገኛልና እንዴት አድርገው ይፈቱታል የሚለው ደግሞ ቀጣይ ክረምት ይጠበቃል። ሳምፒ ሎኮንጋም ወደ እናት ክለቡ አርሰናል በክረምት መመለስ ይፈልጋል። የውሰት ውሉ ሲጠናቀቅ ለአርሰናል መጫወት እንደሚፈልግም ተናግሯል። የ25 ዓመቱ ተጫዋች የማይክል አርቴታ ግን እቅድ አካል አይደለምና በሚቀጥለው የውድድር ዓመት ማይክል አርቴታ ተጫዋቹ ተሽጦ ገንዘቡን ነው የሚፈልጉት። ሌሎች ወሳኝ ተጫዋቾችን በቡድናቸው ውስጥ ማካተትና በቀጣይ ክረምት ላይ ትልቅ ዝውውሮችን መፈጸም ስለሚፈልጉ የሳምፒ ሎኮንጋ ጉዳይ በሱ ፍላጎት ቢኖርም በአርሰናል ቤት ግን የመቆየቱ ነገር አጠራጣሪ ነው ተብሏል። አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫ ማሸነፍ አቅም የለውም፣ ለመፎካከሩም አቅምም የላቸውም ያለው ደግሞ የቀድሞ የሪያል ማድሪድ ተጫዋች ቫንደር ቫርት ነው። በእርግጥ አርሰናል ላይ ቂም ይዟል። ይህ የቀድሞ ተጫዋች የቀድሞ ክለቡን ሪያል ማድሪድን ከአውሮፓ ሻምፒዮንስ ሊግ ካሰናበተ በኋላ ሳካ ላይ በርካታ ትችቶችን እናቀርቦ ነበረ። ከዛ በፊት ካስታወሳችሁም በስፔን ሱፐር ካፕ የፍጻሜ ጨዋታ ላሚን ያማል ሪያል ማድሪድን ካሸነፉ በኋላ ባርሴሎናዎች ላሚን ያማል ላይ ደግሞ በርካታ ትችት አቅርቦ ነበረ። አሁን ደግሞ ከሳካ አልፎ እንደ ቡድን አርሰናልን ወርፎታል። ምንም አቅም የላቸውም። ለእኔ አርሰናል ማለት ልክ እንደ ኤዜድ አልካማር ነው የምመለከታቸው። አዝናኝና ወጣት ጎበዝ ተጫዋቾችን የያዘ በቃ አለቀ። ከዚህ በላይ አርሰናል ምንም ማድረግ አይችልም። ለፕሪሚየር ሊግ ዋንጫን ማንሳት ብቻ ሳይሆን ለመፎካከርም ብቁ ቡድን አይደለም ሲል ተችቶታል አርሰናልን። የአርሰናል ደጋፊዎች የግል መልከታችሁን በቫንደር ቫርት ጉዳይ ልታጋሩን ትችላላችሁ። የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ግን በዚያ አይስማሙም። የዘንድሮ የአርሰናል ቡድን ለአውሮፓ ሻምፒዮንስ ሊግ ሁሉን ያሟላ ነው፣ አትጠራጠሩ፣ ዋንጫውን ክለቤ ያሳካዋል እያሉ ነው። እሳቸው ዘንድሮ በክለቡ ላይ የተለየ እምነት እንዳላቸው ደጋግመው ሲጠቅሱ ነበረ። የለንደኑ ክለብ አርሰናል ዛሬ ምሽት ከፈረንሳዩ ክለብ ፒኤስጂ ጋር ተጠባቂ ሻምፒዮንስ ሊግ ጨዋታን ሲያደርጉ ፒኤስጂ ከቫራታስኬሊያን ከናፖሊ ያስፈርመው ኦስማን ዴምቤሌን በፊት መስመር አጥቂነት ማሰለፍ ከጀመሩ ወዲህ የፊት መስመራቸው አስፈሪ ነው። ፒኤስጂ ሁለቱን ተጫዋቾች በጋራ ባሰለፈባቸው 13 የሊግ ጨዋታ ብቻ 36 ግቦችን በተጋጣሚ መረባቸው ላይ ያሳርፈዋል። ፒኤስጂዎች ከፕሪሚየር ሊጉ ሻምፒዮኑን ሊቨርፑል ጋር በነበራቸው ጨዋታም ያስመዘገቧቸው በርካታ የግብ ሙከራዎች የፊት መስመራቸው አስፈሪነትን በደንብ ያረጋገጠ ነበረ። ፒኤስጂ በሩብ ፍጻሜ ስቶን ቪላን 5 ግቦች አስቆጥሮ ቀጣዩን ዙር መቀላቀሉ የፊት መስመሩ ምን ያህል ጠንካራም እንደሆነ የሚያሳይ ነው። በአመቱ ባሳየው ጥንካሬ ትልቅ አድናቆት ያገኘ የሚገኘው የመድፈኞች ተከላካይ ክፍል ዛሬ ምሽትስ ይህንን አደገኛውን የፓሪስ ሰን ዠርሜን የማጥቃት ቀጠና እንዴት ይቆጣጠረዋል የሚለው ደግሞ ዛሬ ምሽት 4 ሰዓት ላይ የሚጠበቅ ነው። ሜዳ ላይ ምንን ማድረግ እንዳለብን እናውቃለን ያለው ማርቲኖ ኦዴጋርድ ሜዳ ውስጥ ማድረግ ያለብንን ነገር እናውቃለን፣ እርስ በርስ እንተማመናለን፣ በትልቁ ውድድሮች አቅማችን ምን ያክል እንደሆነ ያስመልክተናል፣ የዛሬውንም ጨዋታ ማሸነፍ እንችላለን፣ ብዙ ጉልበቶችንም እንጨርሳለን ማለት ብዙ ጉልበት እናወጣለን፣ ለዛሬው ጨዋታ ያለንን ነገር በሙሉ ነው የምንሰጠው፣ ጨዋታው የግዴታ ያክል ነው እንጂ ለክብር ብቻ የሚደረግ ነገር አይደለም፣ የግድ ጨዋታውን ማሸነፍ ይጠበቅብናል ብለዋል። ሉዊስ ኤንሪኬ አርሰናል በዚህ ሲዝን ከገጠምናቸው ቡድኖች ውስጥ ምርጡ ስለመሆኑ አልጠራጠርም ብለዋል። ከምርጥ የእንግሊዝ ቡድኖች ውስጥም አንዱ ናቸው። በሊጉ ላለፉት 3 ዓመታትም ሁለተኛ ደረጃ ላይ ተቀምጠዋልና ምን ያክል ወጥ ቡድን እንደሆነ ተመልክቻለሁ። ያለምንም ጥርጥር ፈታኝ ቡድን እንደሚገጥመኝም አውቃለሁ ብለዋል ሉዊስ ኤንሪኬ። በሁሉም ዘርፎች ላይ በሚገባ ልምምድ አድርገናል። ይህንን ችሎታቸውን እናውቃለን። የቆሙ ኳስ አጠቃቀም ዝም ብዬ የምቀመጥ አይደለውም። ታዲያ ለምን የአሰልጣኝ ፈቃድ ወሰድኩኝ? እንደዚህ አይነት አደጋዎችንም ለመከላከል ነውና አርሰናል ከቆሙ ኳሶች የሚፈጥርብንን አደጋ እንከላከለዋለን ብለዋል። ትላንትና ልክ ጨዋታው በሚደረገበት ሰዓት ላይ በኤምሬስ ልምምድ ሲሰሩ ታሚም ቢን አህመድ አልታኒ በኤምሬስ ተገኝተውም ተጫዋቾቹን አበረታተዋል። አርሰናልን የሚያሸንፉና ወደ ፍጻሜ የሚያልፉ ከሆነ ዳጎስ ያለ የረብጣ ብሮች ሽልማት ለፓሪስ ሰን ዠርሜን ተጫዋቾችም እንደሚቀርብ
ቃል ተገብቶላቸዋል። አርሰናልና ፒኤስጂ ምርጥ ተጫዋቾች ተብሎ በፉትቦል ትዊት ይፋ የተደረገው ስብስብ ግብ ጠባቂ ራያ ተመርጧል። ተከላካይ ሜንዴሽ እና ሐኪሚ ከፓሪስ ሰን ዠርሜን፣ ጋብርኤል ማጋለሽ እና ሳሊባ ከአርሰናል። 3 የአማካይ ስፍራ ተጫዋቾች ቪታኒያ እና ጆዋኔቬስ ከፓሪስ ሰን ዠርሜን፣ ራይስ ደግሞ ከአርሰናል። የፊት መስመር አጥቂ ዲዛየር ዱዊ እና ዴምቤሌ ከፓሪስ ሰን ዠርሜን፣ ሳካ ከአርሰናል ተመርጧል። ስለዚህ በምርጥ 11 ስብስብ ውስጥ ወደ 5 የሚጠጉ የአርሰናል 6 የሚጠጉ የፓሪስ ሰን ዠርሜን ተጫዋቾች በምርጥነት ተካተዋል። አንድ ግጥምጥሞች ግን አለ ውድ ቤተሰቦቻችን። አንድ ፖፕ ሲሞት አንድ የእንግሊዝ ፕሪሚየር ሊግ ሻምፒዮንስ ሊግ ያነሳል። 1978 ጆን ፖል ሲሞቱ ኖቲንግሃም ፎረስት የአውሮፓ ሻምፒዮንስ ሊግ አነሳ። 2005 ጆን ፖል ሁለተኛ ሲሞቱ ሊቨርፑል የአውሮፓ ሻምፒዮንስ ሊግ ዋንጫን አነሳ። 2022 ቤንዲክ ሲሞቱ ማንቸስተር ሲቲ አሸነፈ። አሁን ደግሞ የሮማው ካቶሊክ ፖፕ ፍራንስ አርፈዋል። ብቸኛው ክለብ አርሰናል የቀረውና ሌላ የፕሪሚየር ሊግ ክለብ ስለሌለ በዚህ መድረክ እየተወዳደረ ያለ ዘንድሮስ አርሰናል ይቀነዋል፣ ይህ ግጥምጥሞች ይሳካሉ የሚለው የሚጠበቅ ነው የሚሆነው። የመድፈኞች የፊት መስመር ተጫዋች ጋብርኤል ማርቲኔሊ ግን አርሰናል የመጀመሪያ ሻምፒዮንስ ሊግ ዋንጫውን እንዲያሸንፍ እንደሚሰራ ገልጾ የአውሮፓ ሻምፒዮንስ ሊግ ዋንጫን ማሸነፍ እንደሚችል ቡድኑ አረጋግጣለሁ፣ በዚህ ዓመትም እናደርገዋለን ብለዋል። አርሰናል ቤቴ ነው፣ ይህን ክለብ ወዳለው፣ ከዚህ ክለብ ጋር ቆንጆ ነገሮችንም ማሳለፍ ፈልጋለሁ። አክሎም ከዓለም ምርጥ ቡድኖች አንዱ ነው አርሰናል በዚህ ዓመትና ሻምፒዮንስ ሊግ ይገባዋል እያለ ነው። በምን አይነት መንገድ ያሳኩታል? የዛሬ ምሽቱ አንደኛው ጨዋታ ለዚህ መንደርደሪያ ይሆናል ተብሎ ይጠበቃል። ፓሪስ ሰን ዠርሜን ከአርሰናል። አርሰናል በፓሪስ ሰን ዠርሜን ተሸንፎ ያቅም 7 የእርስ በርስ ግንኙነት አላቸው በአውሮፓ ሻምፒዮንስ ሊግና በወዳጅነት ጨዋታ አርሰናል 4ቱን አሸንፏል፣ 3ቱን አቻ ወጥቷል። አርሰናል በዚህ ዓመት የነበረውን ጨዋታ በኦክቶበር 2024 ላይ በነበረ ጨዋታ ማለት ነው ወደ ቤተሰቦቻችን፣ በዛ ጨዋታ ደግሞ ኤምሬትስ ላይ 2-0 አሸንፎ ነበር። ዛሬም ኤምሬትስ ላይ ነው ጨዋታው ምሽት 4 ሰዓት የሚደረገው። ስሎቫክ ቪንቺች የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ይህንን የመጀመሪያ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ ግን ማን በበላይነት ሊወጣው ይችላል? የአርሰናልም የፓሪስ ሰን ዠርሜንም ደጋፊዎች የግል መልካታችሁን በሀሳብ መስጫ ሳጥናችን ላይ ታሰሩልን ትችላላችሁ። የሰዓቱ መረጃችን ግን እዚህ ጋር ነው የሚያበቃው። ቀጣይ እንገናኛለን።